የኔ አልጋ ነው። ይሄ የፍታ አልጋ ነው። ከምንም በላይ ግን ሽንት ቤቱ ነው ክሬዚ። እጅ መታጠቢያ ያለ ግን አይሰራም። ዋው ሲከር ሽንት ቤት አለ። ምንም በቃ ውሃ ምናምን አይነት ነገር ነው። መጥቷል ጥብሳችን መጥቷል። ጅግ 3500 600 ብር መጣ ማለት ነው። እንግዲህ በልተናል፣ ጠጥተናል፣ መክፈል አለብን ግዴታ ነው። ኦ ባቡሩ አለፈ። ዋው እኔ ባቡር አይቼ አላውቅም ማለት ነው። ሰላም ኢትዮ ዲላችሁ ኮርስ ብሎገር ታታ አይመርጥም። ኤኒ ታይም ቪዲዮ ሊሰራ ይችላል። አይታይም ለማስተን ያለው ኤኒዌይ ሐዋሳ ነን ያለን። ከሐዋሳ ለቀልን ሸገር አዲስ አበባ ልንመጣ ነው ዛሬ። ስለዚህ አሁን ከሌሊቱ 11 ሰዓት ነው። ጅቦች እየጮሁ ነው ከኋላችን። ተስፋ አደርጋለሁ ምንም ግን ሰዎች አሉ። ይሄው እዚህ ጋር ቆቀር እየጠበሰ አየው። ኖርማል ነው ሰዓቱ ጋር ኖርማል ጨለማ ቢሆንም 11 ሰዓት ኖርማል። ሶ ባስ ይዘን ወደ አዲስ አበባ እንሄዳለን ማለት ነው። ዝም ብለን መሀል ገባ እያልን ዝም ብለን ቪዲዮን ፖስታለን ማለት ነው። ካለ መፖስት ይሻላል የሚል ቪዲዮ ማለት ነው። ሶ ያለው ነገር እንደዚህ ነው ማለት ነው። ባስተራ ጥሩ ቦታ እንደምናገኝ ተስፋ አደርጋለሁ እና አዲስ አበባ ስንደርስ ያለውን ቫይብ ምናምን አብረን እናያለን። ለመጀመሪያ ጊዜ ረጅም ፎቅ ላይ ነው ዛሬ። ረጅም ፎቅ ለመጀመሪያ ጊዜ አዲስ አበባ ሄጄ ላይ ነው። እኔ እኮ ረጅም ፎቅ አይቻልም ከጂ+10 የበለጠ ነው አይቻልም። ኤኒዌይ እስቲ እዛ ደርሰን ያለውን ነገር ምን ይሆናል። ሰው ይሞላል ቶሎ ብሎ ባስ ውስጥ ነን። ድምጻችን አይሰማም። ወፍጮ ቤት ነው የድሮ መኪና ነው ይሄ እኮ ሰላም ባስ ምናምን አይደል? አሪፍ ነው። አንደኛ ዶሬ ከዛኛው ቀጥሎ ማለት ነው። Mr. Nati Flore Nembra ከጧቱ 2 ሰዓት ነው ባቱ ደርሰናል። ባቱ ዝዋይ ማለት ነው። ዝዋይ ምሳ እየበላ ነው። ቁርስ እየበሉ ነው። እኛ አንበላም። መኪናችን ይጫወትና እዛ ጋር ነው ቁርስ እየበሉ ያሉት። ኖ ሞር ቁርስ በነገራችን ላይ ጥሩ አይደለም። በጣም ክሬዚ የሆነ ነገር ነው። ቁርስ አታስለምዱ አንተ ለጉልበት ስራ እስካልሰራችሁ ድረስ እና አዲስ አበባ ስንገባ ደግሞ እንቀጥላለን ብሎጋችንን ማለት ነው። ብሎ ከተባለ ዲኖ መገድ ምስተናቲ ቦራ የሚባለው ጋሪቴ አረ ቁርጥ ራሱ መምጣት ነበር። ሩብ ቁርጥ ብናመጣ ጥሩ ነበር። ኤኒዌይ ጥብሷን ኤኒዌይ አዲስ አበባ አዲስ አበባ ገብተናል። ምሳ ልንበላ ነው። እስካሁን ምንም አልበላንም። 9 ሰዓት ሊሆን ነው። 8 ሰዓት ወረደ። ቀን በቀን የተገነባ ጨለማ ሲጀምርም ጨለማ ነበር። አሁንም ጨለማ ውስጥ ነኝ። ምሳ ለመብላት ጥብስ እየጠበቅን ነው። አይ ሆፕ ሶ ኪሳችንን እንደማይጎዳው። ሩማችንን ደግሞ ሩም ይዘናል። ሳናይ መጣን እንይዛለን። አሁን ሩማችንን ሄደን ቪዲዮ እናሳያችኋል። አሁን ምግብ ሲመጣ ደግሞ ቪዲዮን እንቀርጻለን ማለት ነው። ተከታተሉ። መጥቷል ጥብሳችን መጥቷል። ጅግ እዚህ ጋር አዋዜዋ አለች። እዚህ ጋር እንጀራ አለ። this is crazy። በጣም እርቦኛል። በጣም ነው ራቢ። በላን ጠጣን። ቡና አሪፍ ነው። እኔ ቡና አልጠጣም። ቡና እየጠጣ ነው እና በጣም ክሬዚ የሆነ ዴይ ያሳለፍን ነው ማለት ነው። መብራቱም መጥቷል። ሸገር አዲስ አበባ ቅድም ስንመጣ መብራት ጠፍቶ ነበር። እንደዚህ መብራት ይጠፋል እያልኩ ለካስ ከሐዋሳ እዚህ በጣም የባሰ ነው መብራት እና በልተናል።
ቢሉን አላየንም ስንት እንደመጣብን። ቢሉን ካየን በኋላ ወደ ጸጉር እንሄዳለን ማለት ነው። ጸጉራችንን ፊክስ እናረግና ወክ እናረግና ወደ ሩማችን እንገባና ሩማችን እናሳያችኋለን ማለት ነው። ጋዝ ላይት፣ ለሸክላ፣ ዋተር፣ አምቦ ዋተር፣ ኮፊ ከንበጀታችን 3500-600 ብር መጣ ማለት ነው። እንግዲህ በልተናል፣ ጠጥተናል፣ መክፈል አለብን ግዴታ ነው። የደርሰናል መድኃኒዓለም ቦሌ መድኃኒዓለም ደርሰናል። ማይክ አልያዝንም። ድምጼ ይሰማ አይሰማ እኔ እንጃ። ግን ካለ መፖሰት በሚለው መርሃ እንትን ምናምን ተነስተን ነው ቪዲዮ የምንቀርጸው አዲስ አበባ ማለት ነው። ከበላም በኋላ ምሳ በጣም ደክሞን አረፍ ለማለት ቦሌ መድኃኒዓለም ቤተክርስቲያን እንገኛለን። ቦሌ መድኃኒዓለም ስመጣ ለመጀመሪያ ነው። ደግሞ በጣም ሰፊ ነው። በኢየሱስ በጣም ሰፊ ነው። ከገባን ቆየን። እዛ ጋር ነው የገባነው። ገና አልደረስንም። ኢማጂን ገና እንግዲህ እዛ ጋር ነው ያለው ቤተክርስቲያን። እዛ ትንሽ አረፍ እንልና ጉዟችን እንቀጥላለን ማለት ነው። ፋይናሊ ተቀመጥን። በስማ ምንድነው የሚያክለው? እዛ ጋር ምንድነው የተለጠፈው? በቤተ ክርስቲያኒቷ ዙሪያ ያሉትን የእንጨት በሮች ከሰንሻይን ኮንስትራክሽን ባለቤት ልጅ ከአቶ ዮናስ ሳሙኤል ተሰርቶ ተበርክቷል። ኦኬ ይሄ ነገር አስፈላጊ ነው። ማን እንደሰጠው ምናምን መጻፍ is necessary? okay ቤተ ክርስቲያኑ በጣም ነው የሚያምረው። በጣም እንትን ከማለት የተነሳ ባዶ ግሬን ነውላ እንትን ያልኩት ጨንቆኝ ነበረ። እዚህ ነን ያለነው ማለት ነው። ቀጣይ ወዴት ነው የምንሄደው አላቅም። ቦሌ መንገድ ላይ ዞር እንላለን። እረፍት ለማድረግ ወደ ሩማችን እንገባለን። ፋይናሊ ቤት ደርሰናል። ከብዙ ድካም በኋላ ኖች አሉኝ። እቺኛዋን የሆነ አንድ ኦፍሮድ የሆነ ቦታ ሲሄድ ምነዳት ነች። እቺ ደግሞ አካባቢ ላይ ዲዛይር እንምላት ነች። ኤንዌይ አልጋችን ምን ይመስላል? ይሄ የኔ አልጋ ነው። ይሄ የፍታ አልጋ ነው። በቃ ምንም መብራቱ ተመልከቱት። ማብሪያ ማጥፊያው ምናምን አስቸጋሪ ነው። እቺን የምታክል መስታወት አለች። መብራት ራሱ የቱ ጋር እንደሚበራ እንጃ። ከምንም በላይ ግን ሽንት ቤቱ ነው ክሬዚ። let me show you እዚህ ጋር እጅ መታጠቢያ ያለ ግን አይሰራም። ዋው ጭራሽ ተነቀለ። እዚህ ጋር መቼ ሻወር ነው of course። እዚህ ጋር ሽንት ቤት አለ። እዚህ ጋር ምንም በቃ ውሃ ምናምን አይነት ነገር ነው። እዚች ጋር ሻወር አለሽ ብለዋል። ከላይ አስራዋታል። በቃ ምንም አድሮ ለመውጣት ብቻ ከሆነ በጣም አሪፍ ነው። ከዛ ውጪ ግን ምንም ይሆን ነገር አይደለም። 22 አካባቢ ነው ያለ ነው which is ዋጋው 2000 ብር ማለት ነው። 2000 ብር ነው ይሄ አልጋ። ምንም ደስ የሚል ነገር የለውም። ግን ለአንድ ቀን ስለሆነ የፈለግነው እኛ በቃ ኖርማል መተንተኝተን መውጣት ኢዚ ቢዚ። ይሄንን ይመስላል ማለት ነው። ነገ ቪዲዮ አልቀጥለው እያልኩኝ ነው። ከቀጠልኩት ምናልባት ሐዋሳ ገብተን ነው ይሄንን ቪዲዮ ምንዘጋው ማለት ነው። አዲስ ነገር ካለ በማለት ገባ እንላለን። ተከታተሉ። ሚስተናቲ ፍሎረ ናሊ መሸ ይላል ሸገር። መሽቷል። ጸጉራችንንም ተቆርጠናል። 450 ብር ነው በነገራችን ላይ ተቆረጥኩት። በጣም ክሬዚ ነበር። ከዚህ በኋላ ፐርፐዝሊ ጸጉሬን ለመቆረጥ አዲስ አበባ መምጣት አይቀርም። ፊሽ አልቆረጥም ብላለች። ድምጼ ይሰማል ብዬ አስባለሁ። እና ኤኒዌይ ወክ እያደረግን ነው። ድጋሚ አልመሽ ብሎ አሁን ነው ወክ የሚወጣው። በጣም ቢዚ ሆኗል አካባቢው ምናምን 22 ማለት ነው። ቆይ ላሳያችሁ። ይሄንን ይመስላል ማለት ነው። ስንት ሰዓት ወደ ቤት እንደምንገባና ወክ እናርግ።
مستنات يفرق نمرة كوك بوالا شاي تتمر بقى مدنوس تكور شاي شاي ነው ቡና ባካቱን ዲዮ ተከለክ ወረታቸው ባቡሩ አለፈ ዋው ተከለክ እኔ ባቡር አይቼ አላውቅም ማለት ወይነቱ እዛ ጋር እሺ ለማንኛውም now we are home ከረጅም ወክ በኋላ በነገራችን ላይ በዚህ ዛሬ አዲስ አበባ መተን ከ10 እስከ 15 ኪሎ ሜትር የሚያህል ወክ አድርገናል። በቃ በጣም ነበር ስንራመድ የነበረው ለምን እንደሆነ አላውቅም። በነገራችን ላይ ለኮርኒሱ ቅርብ ነው ቤቱ ማለት ነው። ክሬዚ የሆነ ክፍል እግዚአብሔር 2000 ብር ይሁን። ለማንኛውም 22 ስለሆነ 22 ደግሞ መሀል ከተማ ስለሆነ በቃ ብዙ እንቅስቃሴ ያለበት ስለሆነ ኦፍ ኮርስ ይገባዋል። ለማንኛውም የዛሬ ቪዲዮአችን ይሄንን ይመስላል። ነገ ወደ ሀገራችን እንመልሳለን። እንደተለመደው በሌላ ቪዲዮ ከች ምንል ይሆናል። የደብረኝ ነው ቪዲዮ መስራት ስልችት እያለኝ ነው፣ ግን ቪው ምናምን ስለሌለ ግን አይ ትራይ ማይ ቤስት ለመቅረጽ ሞክራለሁ። ኤኒዌይ ደህና ደሩ። ቻው ቻው።